ሞላበት አደፈ ሲሉኝ ነሳሁ ጎደልክ። ሰላም አለይኩም ውድ የፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ ማሮቼ። ሎንግ ታይም ወላሂ በጣም ቆየው because I was busy በጣም ቢዚ ሆኛለሁ። ትምህርት አለ፣ ስራ አለ። ከዛ አንፃር ነው ፍቅሮቼ እና ዛሬ አዲስ ነገር ይዤላችሁ መጥቼ እስኪ ቤተሰቦቼ ሊያቸው ይናፍቃችሁናል። በወሬ ነው መስል ዛሬ ቪዲዮ መስራት ያስኩት። በቀን ስንት ቪዲዮ የምለቅ ሴት አሁን ላይ በወር ራሱ የግድ ነው። ለካቲ ያለውበት ቦታ እንዴት እንደሚያምር ስሙ። እዚህ ጋር እንደዚህ አይነት ድምጽ እንወዳለን። የውሃ ድምጽ፣ የወፍ ድምጽ ደስ ይለናል። እስኪ ዘጋሉና የውሃውን ድምጽ እየሰማችሁ እየተዝናናችሁ ላውራችሁ የኔ ማሮች። እንዴት ናችሁ? አላችሁ? ምን እያሰባችሁ ነው? ስለ ህይወታችሁ ምን ሰበብ እያደረሳችሁ ነው? በተለይ እዚህ ሀገር የቆያችሁ 5 አመት በላይ ምናምን ማለት ነው እና እንዴት ነው ገንዘባችሁን ሴቭ እያደረጋችሁ ፕላን እያወጣችሁ ነው? የዩሮፑንስ እድል እየሞከራችሁ ነው? ምክንያቱም ህጋዊ ነው፣ የሚወጣ ብር የለም። ፕሮሰሱን ተጠቅማችሁ ኤፍቢ ላይ በተቀመጠው በዛ መልኩ ሄዳችሁ ወላሂ በተለይ ሸገር ላይ ያላችሁ ሞክሩት ውዶቼ። ውጭም ያላችሁ ጃዛ መሄድ የምትችሉ ሞክሩ። በቅርብ ደስ የሚል ዜና አሰማችኋለሁ። እሺ ፍቅሮቼ፣ አልহামዱሊላህ ያ ረብ። አላህ የተመኙትን አያሳጣም። ወላሂ ተመኙ፣ በጣም ተመኙ። ማለት ትላልቅ ነገር ስትመኙ እንደሚደረግላችሁ አውቃችሁ ተመኙ። ምክንያቱም ስለሚደረግላችሁ ይደረግላችኋል። አንድ ቦታ ላይ ስታካት አድርጉ። እሺ ፍቅሮቼ፣ ሁሌ ተቀጥሮ መስራት በጣም መጥፎ ነው ለአእምሮ። የሰው ልጅ ሁሌ ተቀጥሮ በሰው ስር ሲኖር ሁል ጊዜ ከሰው ደሞዝ መቀበል ሲለም የራሱን ቢዝነስ ለመስራት እንኳን የራሱን የተሻለ ቦታ ለመቀየር እንኳን እዛው ጋር ነው ስታክ የሚያደርገው። ኦኬ ለበችው ድምጹ በጣም እንትን እንዳይላችሁ ለምቹ አድቫይስ እና ምን ልላችሁ ነው የኔ አለሞች። የሰው ልጅ ተቀጥሮ ሲሰራ አንድ ችግር አለ። ተቀጥሮ መስራት ጋር ሰማዩ እንዴት ደስ እንደሚል። ተቀጥሮ የሰው ልጅ ሲሰራ አንድ ችግር አለ፣ አንድ ጉዳት ይጎዳል። እንደቀላል እንዳታዩት። ሁል ጊዜ ከሰው ደሞዝ መቀበል፣ በሰው አስቤዛ መኖር፣ ኦኬ በሰው ስራ ስር መኖር፣ በሰው ታዛዥ መሆን ተጽዕኖ ይፈጥራል። የሆነ ነቄ ካልሆነ ያ ሰው በጊዜ ካልነቃ ላግርቶለት እሱም ብለ ሆኖ ማለት ነው እዛው ነው የሚበሰብሰው። እዚህ ሀገር አላያችሁም? 15 አመት ይቆያሉ፣ 20 አመት ይቆያሉ፣ 25 አመት እድሜያቸው ልቅ ብሎ ግን ምንም ነገር የለ። ወይ ቤት ነው ያላቸው በቃ አንድ ቤትና አንድ መኪና ምንም አይደል፣ ሁለት ቤት የሚኖራቸው እንደዛ ነገር እና እነዛ ሰዎች ግን ትንሽ አመታት 6 አመት 5 አመት 7 አመት ቢያንስ በዛ ከተባለ 10 አመት በዛ ከተባለ 15 አመት ሰርተው ቢያንስ ሌላ ነገር ማሰብ አለባቸው። ወላሂ በዛ ከተባለ በቃ 15 አመት በቃ እንደው ይሁን በሚለው ግን ይሄ 30 አመት 25 አመት 18 አመት 20 አመት ለውዶቼ ለመሰላችሁ ነገር የሚመጣ አስበውት እኮ አይደለም። ወላሂ አላያችሁም እንዴ? ሳላቀው ነው እዚህ የደረስኩት፣ አመታቱን ሳላቀው ነው እዚህ የደረሰው፣ አመታቱን ሳላቀው ነው እኮ እድሜ የገፋው ይላሉ። ወደው አይደለም እና ለመሰላችሁ ይሄ ስታክ የምናደርገው ነገር የሰው ልጅ እንዳልኳችሁ በሰው ስር ተቀጥሮ ሲሰራ የሰውን ደሞዝ መቀበል ሲለም የሆነ ለራሴ ከፍቼ በቃ እኔ አዛዥ መሆን አለብኝ፣ የራሴን ድርጅት መምራት አለብኝ፣ ስከስርም እየከሰርኩኝ ሳተርፍም እያተረፍኩኝ አይልም። እና የተቀጥሮ መስራት ችግሩ ተቀጥሮ መስራት በሰው ላይ ትልቅ በሽታ የሚያመጣው ምንድነው? በዛው በተቀጠራችሁበት እንድትቀጥሉ በዛው እድሜያችሁ እንድትፈጁ hatta ያቲኩም ሊያቀኝ ሞት እስከሚመጣ ድረስ ኦኬ በዛው እንድትሰንፉ ያደርጋል። ምክንያቱም አንድ ሰው የራሱን ቢዝነስ ሰራ መክሰር አለ፣ ማትረፍ አለ፣ መድከም አለ፣ መውደቅ መነሳት አለ፣ ድክመት አለ። የሰው ስራ ስትሰሩ ግን ከሰራ ምንም ማለት እናንተ ያገባችሁ፣ እናንተ ተቀጣሪ ናችሁ፣ ትሰራላችሁ ብቻ። ይሄ ተቀጥሮ መስራት ሰው ያዳክማል። የሰው ልጅ ተቀጥሮ ወላሂ በወር 100,000 ብር ከሚያገኝ የሰው ልጅ የራሱን ስራ እየሰራ ወላሂ በወር 10,000 ቢያገኝ ይሻላል። የሰው ልጅ የራሱን ስራ ሲሰራ ብዙ የስራ መንገድ ታያለሽ፣ ብዙ ስራ እንዴት እንደሚሰራ ሰው ጋር ትግባቢያለሽ፣ ብዙ ጓደኛ ትፈጥሪያለሽ፣ ብዙ የቢዝነስ አይዲያ እውቀት ታገኛለሽ የራስሽን ስራ ስትሰሪ። ተቀጥረሽ ስትሰሪ ግን እነዚህ ሁሉ አታገኝም። ተቀጥረሽ ስትሰሪ ያለ ነገር ምንም ነገር በቃ ደሞዝሽን ወር ላይ መቀበል ነው። ስለ ቢዝነስ ያለው ነገር አታቂም፣ ምንም ኤክስፒሪየንስ የለሽም፣ እውቀቱ የለሽም። እዛው ዘፍተሽ በቃ እዛው ውስጥ እየተሞቃሞክሽ እዛው ውስጥ ነው የምትበሰብሽውና ፍቅሮቼ እንድታስቡ ነው የምላችሁ።
እንደኔ ሌላ ሀገር መሄድ የምትፈልጉ ኢትዮ መስራት የማትፈልጉ አሁን እድሉ ሀሪፍ ነው። እኔ በቅርቡ ማሳያችሁ ነገር አለኝ፣ ግን ብዙ ነገር እያወራው እየተበላሸብኝ ስለሆነ ይሄን አላወራችሁም። ግን በቅርቡ ደስ የሚል ነገር አሳያችኋለሁ ኢንሻአላህ። በዛ መልኩ ወይ ሞከሩ ወይ ደግሞ ቢዝነስ መስራት የምትፈልጉም ጠንከር በሉና ያላችሁን ብር ይዛችሁ ውዶች ሄዱና ሀገራችሁ ስሩ። እዚህም ደግሞ አረብ ሀገር ከሆነ መስራት የምትፈልጉ እዚሁ አረብ ሀገር የራስን ስራ ጀመሪ። ለምን አንድ ቀሚስ ይዘሻቱንም ቁጭ አትይም? የራስን ስራ የሚያክል ነገር የለም ወላሂ። የራስ ስራ በቃ መድኃኒት ነው። አንድ የራስን ስራ ሲሰራ ብዙ ነገር ነው የሚያውቀው። ብዙ በቃ እንዴት መስራት እንዳለበት አንድ ሰው ሲሰራ ሲከስር ከዛ ከከስረትሽ ትልቅ ትምህርት ታገኛለሽ። ኦኬ ትልቅ ትምህርት ታገኛለሽ። ቀጣይ እንዳትከስሪ መማረግ እንዳለብሽ ኮርስ ትወስጃለሽ። ካተረፍሽ ደግሞ ከዛ ይበለጥ እንዴት እንደምታተርፊ ከዛ ካተረፍሽ በላይ ትማሪያለሽ። እንደ ቀላል አትዩት ውዶች። የራስን ስራ መስራት በቃ በጣም ትልቅ ነገር ነው። በቃ የራስ ስራ መስራት እቤት ውስጥ ራስ የራስን ፋብሪካ መስራት ትችላለሽ። ዛሬ ጊዜ ብዙ የእጅ ሙያዎች አሉ። ብዙ መማር ያለሽ ተመረሻንን የራስን ስራ ቤትሽ ቁጭ ብለሽ ልጅም ካለሽ ዳርም ካለሽ እየኖርሽ መስራት ትችላለሽ። ግን ይሁን ጊዜ አረብ ቤት ማለሽ ይቅርታ በዛ ከተባለ 15 አመት ኑሮ አረብ ቤት ኦኬ፣ በዛ ከተባለ በቃ ከዛ በላይ ግን ይሄ 20 አመት 30 አመት ላይላህ ኢላላ። ዛሬ የሆነች ሙፍርዶስ የምትባለች ቲክቶክ ላይ ያወራችን ነበር። እዚህ ሳውዲ አረቢያ 24 አመቷ ነው እና በጣም ደነገኩኝ ወላሂ ፍቅሮች። በጣም እስኪ ላሳያችሁ። ወደ ቀረብኝ ድምፁ እንዴት ነው? ደስ ይላል። እንደዚህ ደስታ ስለሚሰጥ እኮ ነው ማሰማችሁ። የሆነ ደስታ አለ፣ የሆነ ደስታ ስሜት ይጣል። ፎፎፎፎስ የኢትዮጵያን ትዝታ ያመጣላችኋል። እንደዚህ አትክልት ስናጠጣ አጅር አለን። እንደ ቀላል እንዳታዩት። እዚህ ጋር ደግሞ እንደዚህ በቃ እንደዚህ አስቀምጬ ለድመቶች ውሃ ሞላላችኋለሁ። እነሱን ሲጠጡ አጅር አለን። አትክልት ውሃ ሲጠጣ አጅር አለኝ። ታውቃላችሁ አይደል? አንድ ሰው አትክልት ውሃ ያጠጣም አጅር ያገኘ ቢሆን እንጂ አጅር አለኝ። ቀላል አይደለም። እና ምላችሁ ነው እዚህ ሀገር ላይ 20 ምናምን አመቷና እያወራችን ነበረ ቲክቶክ ላይ ዛሬ። በጣም በቃ ትልቅ ምክር ነው የሰጠችው ወላሂ። ለራሷ ብትጎዳም ለእህቶቿ እንደኔ ሆኖ አላለች። ማስተዋይና ጥሩ ልጅ ናት። ባለ ጥሩ ልብ ወርቅ ልብ ያላት ናትና የኔ ዳይገጥማችሁ እዝር በተባለ 15 አምሩ ከዛ በላይ አትቁ፣ አምልጡ። ከዛ በላይ ለመቆየት ከፈለጋችሁ እንደኔ ነው ዘፍጣችሁ የምትቀሩት፣ እንደኔ ነው ውስጥ የምትገቡት፣ እንደኔ ነው ጭቃ የክረምት እንደዚህ ናቸው። የክረምት ጭቃ ውስጥ የክረምት ጭቃ በጣም ጭቃማ ሀገር ሄዶ ክረምት ጭቃ ውስጥ ሲገባ እንዴት ነው ቦቲ ምናምን ሳይለብስ ፍቅፍቅ ብሎ አይደለም እንትን የሚለው እንደዛ ነው የምትሆኑት። እና በዛ ከተባለ እዚህ ሀገር 15 አመት እንደው 16 አመት ኑሩ። እንደው አደራችሁን 20 አመት ድረስ እንዳትኖሩ፣ አምልጡ። ዘፍጣችሁ ነው የምትቀሩት። አዲስ ነገር አትፈጥሩም። ብትቆዩም እዚህ ሀገር ላይ አዲስ ነገር አትፈጥሩም። ነገር ግን እድሜያችሁን ትጨርሳላችሁ። ከዛ ስንፍና ታፈራላችሁ። ምክንያቱም አንድ ሰው 20 ምናምን አመት ተቀጥሮ በሰው ቤት ሲኖር ምንድነው በቃ የራሱን ስራ የሚባል ነገር ረስቷል። ምን ለመደ ተቀጥሮ የሰው ታዛዥ መሆንን ኦኬ፣ የሰው ታዛዥ መሆንን የሰው ደመወዝ መቀበልን አዳፕት አደረገ። ይሄ ለራስ ሰርቶ ማግኘት የሚባለውን ነገር ለራስ ቢዝነስ መክፈት የሚባለውን ነገር ረሳ። እና ፍቅሮቼ እናም ልጥላችኋለሁ። አሁን በዚች እንትን የምትገቡ ምናምን ካላችሁ እንገናኛለን። ኦኬ እንገናኛለን። እናምልጥ። ወደ ሌላ ሀገር መሄድ የምንፈልግ ወደ ሌላ ሀገራችን ላይ መስራት የምንፈልግ ሀገራችን ላይ እዚህ መስራት የምትፈልጉ እዚሁ ስሩ። ግን በቃ አረብ ቤት አትቆዩ። በዛ ከተባለ 15 አመት 16 አመት እንዶ በጣም በዛ ከተባለ ማለት ነው እንጂ ይሄ 20 ምናምን አመት ምንም ጥቅም የለውም። በዛው መቀጠርና አዳፕት አድርጋችሁ ለራስ መስራት ረስታችሁ በዛው ዘፍጣችሁ ነው የምትቀሩት እንጂ ጥቅም የለውም ተብለናል። ይሄን ለማስተላለፍ ነው። ወዳችኋለሁ። ነገ አላህ ካለ ካልሰነፍኩባችሁ ምሪት ይዤላችሁ እመጣለሁ። ከ1.4 ጀምሮ ምሪት ተምርቶላችኋል። እሺ ፍቅሮቼ አመሰግናለሁ። ወዳችኋለሁ። ባባይ ሲዩ ላይ